ወጣን ሆ ብለን። ታላቅ ሕዝብ ኢትዮጵያውያን ታላቅ ሕዝብ ነን። ረዥም ታሪክ ያለን፣ በዓለም የታወቅን፣ ባህላችን የታወቀ፣ ታሪካችን የታወቀ፣ የራሳችን ካላንደር የዓመት መለወጫ ያለን 13 ወራትን የምንቆጥር ጠቢብ ሕዝቦች ነን። ደግሞም የገነባነው ባህልና እምነት፣ እሴት፣ አብሮነት አለን። ለ3000 ዓመት በጋራ ኑረናል። ነገር ግን ዛሬ በእነዚህ እሴቶቻችን ልብሶቻችን አጊጠን ባጌጥንበት፣ በባንዲራችን በምንኮራበት አጊጠን ልብሳችን አሳምረን እንዳንለብስ ሁሉ ተከልክለን ክፉ መንፈስ ባለባቸው ጠባብ ሰዎች ላይ ስለወደቅ፣ በእነሱ ስልጣን ስር ስለወደቅ ምንለብሰውን ሁሉ ከልክለውናል። ምናጌጥበትን ጌጣጌጦቻችን፣ አልባሳቶቻችን በሙሉ በተከለክልንበትና በሕይወት መኖር አትችሉም፣ አንገታችሁን እናስደፋለን፣ ሱሪያችሁን፣ ቀበቷችሁን እናስፈታለን፣ መሳሪያችሁን እናስፈታለን ብለው እየጨፈጨፉን ባለበት ሰዓት፣ በዚህ ሰዓት የዓመት መለወጫ ነው። የአማራ ሕዝብ በብዙ መከራ እያለፈ ባለበት በዚህ ሰዓት የዓመት መለወጫ ላይ ደርሰናል። በዚህም የዓመት መለወጫ እንደ ማንኛውም ሰው እኔም ደግሞ መልካም አዲስ ዓመት የሚለውን ቃል መጠቀም እፈልጋለሁ። መልካም አዲስ ዓመት። በመጀመሪያ በአራቱም የአማራ ክፍላት ሀገራት፣ በሸዋ፣ በወሎ፣ በጎጃም፣ በጎንደር በተለያዩ አደረጃጀት ተደራጅታችሁ በአማራ ሕዝብ ላይ ያንዣበበውን የህልውና አደጋ ለመመከት እና እስከ መጨረሻው ለማስወገድ እንዲሁም በኢትዮጵያ ላይ የመጣውን የመፍረስ አደጋ ለመቀልበስ በዱር በገደሉ አቀበት ቁልቁለቱን፣ ውጣ ውረዱን፣ ጫካውን፣ ቁሩን፣ ሐሩሩን ተቋቁማችሁ የአባቶቻችሁን የነጻነት የአርበኝነት መንፈስ ተላብሳችሁ አይተኬ ሕይወታችሁን ለአማራ ሕዝብ የሰጣችሁ ወንድሞቼ፣ አባቶቼ፣ እህቶቼ፣ እናቶቼ፣ የአማራ ፋኖዎች በሙሉ ጠላታችሁን እስከ መጨረሻው የምታሸንፉበት የስኬት 4 ኪሎ የምትገቡበት ዓመት ይሁንላችሁ ዘንድ ከልቤ እመኝላችኋለሁ። መልካም የኢትዮጵያ ካላንደር አቆጣጠር መስከረም 1 2017 ዓመተ ምህረት እንዲሁም ለመላው ኢትዮጵያውያን በሙሉ መልካም አዲስ ዓመት ማለት እወዳለሁ። አገሩ ላይ የመፍረስ አደጋ ተጋርጦ እሱ ግን በእንቅልፍ ውስጥ ያለ የሚነቃበት፣ እንዲሁም ለአገር አፍራሹ ለጨፍጫፊው የገጽታ ግንባታ ላይ የተሰማሩ ሁሉ ልብ የሚገዙበት፣ አጨብጫቢዎች ከአጉል አምልኳቸው ነፃ የሚወጡበት፣ በአጠቃላይ ሁሉም ኢትዮጵያዊ በአንድ ቃል ተጠራርቶ እንደ እምዬ ምኒልክ ጥሪ የፋኖን ጥሪ ተቀብሎ በአንድ ሆኖ አገሩን ከመፍረስ የሚታደግበት ዓመት ያደርግልን እያልኩ መልካም አዲስ ዓመት መልካም ምኞቴን ስገልጽ የታመሙትን እንዲድኑ፣ የተጣሉት ታርቀው ሰላም እንዲሆኑ፣ በግፍ የታሰሩት ወገኖቻችን ፍትሕ እንዲያገኙ፣ አገራችን የሰላም መንፈስ እንዲሰፍንባት፣ ወገናችን በሰላም ወጥቶ በሰላም የሚገባባት እንድትሆን ያድርግልን ፈጣሪን እለምናለሁ። በተለየ መልኩ የማስባቸው የአማራ የቁርጥ ቀን ወዳጆች፣ አባታችን የታሪክ ምሁሩ ታዲዮስ ታንቱ፣ እህታችን መምህርት
መስከረም አበራ፣ ወንድማችን የህዝብ ተወካዩ አቶ ክርስቲያን ታደለ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ወግደረስ ጤናው እና ባልደረቦቻቸው በግፍ ከታሰሩበት ፍትህ እንዲያገኙ እና ፈጣሪ ከነሱ ጋር እንዲሆን እለምናለሁ። ድል ለተገፋ ህዝብ፣ ድል ለኢትዮጵያ፣ ውድቀት ለብልጽግና። መስከረም 1 2017 ዓ.ም ታዴ ቲዩብ። አመሰግናለሁ። ይህ ታዴ ቲዩብ ነው። ታዴ ቲዩብ በድጋሜ መልካም አዲስ ዓመት እያልኩኝ እሰናበታችኋለሁ። ሰላም ዋሉ። ሰላም ጅማሬ፣ ሰላም ተስፋ የሰነቀበት እንዲሁም ደግሞ ሰዎች የሚመኙትን ሰላም የሚመኙትን ወደው ፈልገው መሳም የሚፈልጉት የሚስሙበት፣ ወልደው የሚስሙበት፣ ፍቅር የሚያገኙበት፣ ዘርተው አዝምረው አዝመራውን የሚሰበስቡበት፣ ደስተኞች የሚሆኑበት ዓመት 2017 ይሁን። ጠላቶች በሙሉ ከኢትዮጵያ ይወገዱ። ኢትዮጵያውያን ደግሞ እግዚአብሔር ሰላሙን እንዲሰጣቸው እጸልያለሁ።